ቲናና ዳንኤል ተጣሉ። ኤደን እቤት ውስጥ ስለነበረች አባባ ልትወጣ ስትል ነው እናንተ የመጣችሁት፣ በል ካሌብ ሸኛት የሚል ትዕዛዝ ያዛሉ። ይህንን ሲሰማ ዳንኤል ግን አይ እኔ ሸኛት አለሁኝ ብሎ ብድግ ሲል ቲና ለምንድን ነው አንተ የምትሸኛት በማለት ትቆጣለች። እሱ ግን አባባም ደግሞ ደስ አላላትም እባክህን ዳኒ በቃ ካሌብ ይሸኛታል የሚል መልስ መልሰው ነበር። ኤደንም ግን ስለደነገጠች ድንገት ስለገቡባቸው አይ አባባ አመሰግናለሁ ዳኒ ይሸኘኛል ብላ ብድግ ትላለች። ዳኒም ኤደንን ሊሸኛት ይዟት ይወጣል። ሸኝቷ ሲመለስ ግን ያልጠበቀው ነገር ነበር ያገኘው። ቲና ዘላ ጉሮሮውን እንቅ አደረገችው። አንተ በእኔ ላይ እየተጫወትክብኝ ያለኸው ትለዋለች። ዳንኤልም ኧረ ተይ እባክሽ ተይ ተረጋጊ ግን ቆይ ምን ሆነሽ ነው? ምንድነው ቀምሰሽ የመጣሽው? የት ነበር የሄድሽው? እያለ ይጮህባታል። ልጅቷ ማናት ቆይ የሚል ጥያቄ ስትጠይቀውም ዳኒ እኔ እኮ ሁልጊዜም ተረጋጊ ብዬሻለሁ፣ ጭራሽ ልጅቷ ማናት ትይኛለሽ? ተረጋግተሽ ሁሉንም ነገር ማወቅ ትችይ ነበረ፣ ግን አንቺ እረጋጋለሁ ትይኛለሽ እንጂ ምንም መረጋጋት የሚባል ነገር አይታይብሽም። አሁንም ቢሆን ተረጋጊ፣ ስለ ልጅቷ ማንነት ታውቂያለሽ ቀስ ብለሽ ይላታል። እናም ዳንኤልም እንግዲህ ትሰሚኛለሽ አንቺ ሴትዮ ብትረጋጊ ወይም ብታረጋጊው ይሻልሻል። አንተ ምን ቤት ነህና ነው ኤደንን የምትሸኘው? ካሌብስ እሺ እጮኛው ናት ተብሏል ይሸኛት የሚል ንግግር ትናገራለች። ዳንኤል ብትረጋጊ ነው የሚሻልሽ። አሁንም ደግሜ ደጋግሜ የምልሽ ነገር ቢኖር ተረጋጊ እያልኩሽ ነው ይላታል። ቲናም ባክን እዚህ ተረጋጊ ተረጋጊ አትበለኝ፣ እኔ ተረጋግቼ ያለሁ ሰው ተረጋጊ ሲለኝ በጣም ነው የምናደደው። ከዚህ በፊትም ነግሬሃለሁኝ ልጅቷ ማናት ነው እንጂ ያልኩህ ስለ እኔ መረጋጋት አትንገረኝ ትለዋለች። እሱም ደግሞ ሴትዮ የሚለውን ንግግር ስለተናገረ ቲና በጣም ተናዳበት ነበር። ዳንኤል በንዴት አዎ ሴትዮ በቃ ተይኝ አትጨቅጭቅኝ ይላታል። እሷም ትናደድና አሀ እኔን ሴትዮ አልከኝ አይደል? ለነገሩ ካሌብ ምንም አላደረገኝም፣ ይህ ሁሉ ነገር የማደርገው ለአንተ ስል ነው። ዳንኤልም ለቲና የመለሰላት መልስ እና ታዲያ ከቆጨሽ ለምን ትተሽው አትሄጂም የሚል ነበረ። ቲና ይህንን ስትሰማ ዳኒ በመጨረሻ ሰዓት ለምን እንደዚህ እንደምትሆን ሊገባኝ አልቻለም። ለዚህ ነበር እንዴ ያ ሁሉ ልፋታችንና ድካማችን? አሁን በስተመጨረሻ ሁሉም ነገር ሲስተካከል የአንተ እንደዚህ ወደ ኋላ መሸሽ ሊገባኝ አልቻለም ትላለች ቲና። ዳንኤልም አንቺ እኮ ነሽ ገና ለገናው ቤት አገኘሁ ብለሽ ያዙ ይልቀቁኝ እያልሽ አላስቀምጥ አልሽን እኮ እና ታዲያ እኔስ ብቀያየር ይፈረድብኛል እንዴ? ባክሽን አሁንም ቢሆን አንቺ ታውቂያለሽ የሚል መልስ ነው የመለሰላት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከእኔ ጋር ይሁን። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አብራችሁ ይቆዩ። የግፈኛዋ ሚስትና የሰራተኛ ፍጥጫ የሚለው ድራማ ትሁት እንደቀጠለ ነው። ዛሬ እንግዲህ በአዲስ ነገር ተከስተናል ማለት ነው። የዛሬው ይለያል። ቲና እንግዲህ ዛሬ ላይ ቤቱ የራሴ ነው ብላ በማሰብ ሁሉንም ቤት ውስጥ ያለውን ሰው አባትየውን እንዲሁም ካሌብንና ትሁትን ከቤቴ ውጡልኝ፣ ቤት ፈልጋችሁ እስከምትለቁ ድረስ ስንት ቀን ልስጣችሁ እያለ ትጠይቃለች። የካሌብ አባትም ጭራሽ ከቤቴ ልታባረሪኝ አስበሻል ወይ? የምን ቤት ነው የምፈልገውስ እያለ ይጠይቃታል። ቴናም ደግሞ እንዴ ይሄ ቤት እኮ የዲ ቤት ነው፣ ስለዚህ ስንት ቀን ልስጣችሁ? የምትከራዩት ቤት ፈልጋችሁ ኮተታችሁን እስከምታወጡልኝ የሚል ንግግር ስትናገር የካሌብ አባት እንደዛ ነው እንዴ ነገሩ? ለካም እንደዚህ ተዋሽኝ ኖሯል እንዴ? እኔ እኮ ትከዥኛለሽ ብዬ አላስብኩም ቢላትም ቲና ግን አንተ ራስህ በራሴ ስም አድርገህልኛል፣ ስለዚህ ይሄ ቤት የኔ ነው፣ ከዚህ በኋላ ማናችሁንም እዚህ ቤት ውስጥ ማየት አልፈልግም ብላ ማስጠንቀቂያ ሰጥታችኋለች። ዳንኤልን በጣም እየተቆጣት ነው። አንቺ ሴትዮ ግን በጣም እየቀለልሽ ነው ያለሽው፣ ለምንድን ነው ትንሽ የማትረጋጊው? የመረጋጋት አይነት ነገር አይታየብሽም እያለ ቢጨቀጭቃትም ቲናም ዳንኤልን አንተ አርፈህ ተቀመጥ፣ አይመለከትህም፣ ሁሉንም ነገር ራሴ ነኝ የምጨርሰው፣ ከዚህ በኋላ ምንም አይነት ነገር ልታገሳቸው አልችልም፣ ትዕግስቴን ጨርሻለሁ፣ ከቤቴ ውስጥ መውጣት አለባቸው ትላለች። ዳንኤል ግን ይህ ነገር ውሸት እንደሆነ ስላወቀ ታይ ተረጋጊ ባክሽ እያለ ቢለምናትም ቲና በጭራሽ ይህንን ነገር መረጋጋቱን የሚባለውን አትፈልግም።
እናም እንግዲህ የካሌብ አባትም ለልጃቸው አፍ አውጥታ እኮ ከቤቴ ልቀቁልኝ ብላለች ይለዋል። ካሌብ አይ አባዬ፣ የእውነት ግን እኮ በእሷ ስም ትክክለኛ አድርገህላት ቢሆን አስበው ምን ልታደርገን እንደምትችል ገና ለገና ትክክለኛ ወረቀት ሳትይዝ እንደዚህ ያዙ ልቀቁኝ እያለች እየደነፋችብን፣ ትክክለኛው ወረቀትማ ቢሆን የደረሳት አንዲትም ቀን አይደለም አንድ ሰዓት ራሱ የምታቆየን አይመስለኝም። ለማንኛውም እንኳንም በሷ ስም ያላደረግከው ይላል። እናም እስከዛሬ ግን እኔ ምን ሆኜ ነበር? ለካ ይሄ ሁሉ ነገር በላይ ላይ ይደረግብኛል ይላል። የካሌብ አባት አዎ እስከ ዛሬማ ድንፈፍ ብለህ ነበረ። አሁንም ቢሆን ግን አልነቃህም። ገና ነህ፣ መንቃት ይቀርሃል። አንድ ነገር የምልህ ነገር ቢኖር ኤደንን ካልፈለካት ተዋት፣ ግን ቢያንስ እነሱ በአንተ ህይወት ላይ የተጫወቱብህን እንኳ አንተም ተጫወትባቸው፣ አቃጥላቸው ይለዋል አባትየው። ካሌብም እሺ አባዬ፣ እንደዛ ግን አትበለኝ። አሁን ደህና ሆኛለሁ፣ ተስተካክያለሁ። የዛ ሰዓት ምንም የሚገባኝ ነገር አልነበረም። አሁን ግን ብዙ ነገሮች እየገቡኝ ነው ይላል ካሌብ። እናም እንግዲህ ቲናም ከቤት ውስጥ ላስወጣቸው ነው ብላ በመደሰት መጠጥ ቤት ውስጥ አምጥታ መጠጧን እየጠጣች ቲቪዋን እስከ መጨረሻው ሙዚቃ ከፍታ ትጨፍራለች። ከዛም ካሌብ ድንገት ወደ ቤት ይመጣል። እንደመጣ ቶሎ ብሎ ቲቪውን ነበር የዘጋው። ለምንድነው የዘጋው ብላም ስትጮህበት ይሄ እኮ የጭፈራ ቤት አይደለም፣ ጎረቤት እየበጠበጥሽ ነው ያለሽው፣ እባክሽን መስመርሽን እያለፍሽ እንደሆነ ልታውቅ ይገባል ብሎ ሲላት አንተ ያገባሃል ወይ? ይሄ ቤት እኮ ከዚህ በኋላ የራሴ ቤት ነው። ስለዚህ ምንም አይመለከትህም፣ አርፈ ተቀመጥ ትለዋለች። ትሰሚኛለሽ? ምነው አረቀጥ ቤት ቤት ማለት አበዛሽ። ለማንኛውም ቤተሰብም እኔንም አትበጭብጭኝ፣ ማረፍ እፈልጋለሁ፣ ልረፍበት ይላታል ማለት ነው ካሌብ። ቲናም እና ታዲያ ማረፍ ትችላለህ፣ ግን አንተ ቤቱ የኔ ስለሆነ ምን እንደዚህ አንገበገበህ የሚል ንግግር ስትናገረው ካሌብም ባክሽን እኔ በጭራሽ ምንም የሚያንገበግበኝ ነገር የለም፣ ግን አንቺ ከዚህ በኋላ ስነ ስርዓት ብትይዥ ይሻልሻል ይልና ወደ መኝታ ክላሱ ትቷት ይገባል። ዳንኤልም አሁንም ቢሆን ሁሉንም ነገር ለቲና ማሳወቅ አለብኝ እያለ ለአባባ በተደጋጋሚ ይነግራቸዋል። አባባ ደግሞ ከዚህ ነገር ውስጥ እጅህን ብታወጣ ይሻልሃል፣ ነገር ግን እናገራለሁ ብለህ የምትል ከሆነና የምትናገር ከሆነ ደግሞ ቃል የተገባልህን ብር አታገኘውም፣ ብሩን ካልፈለግከው መንገር ትችላለህ ብሎታል። ዳንኤልም አባዬ ምን ላድርግ ብለህ ነው? አሁንም እኮ ለዛ ብዬ ነው እየተለማመኩ ያለሁት ይለዋል። ከዛ በኋላ አባባ አዎ ያንን ነገር ማግኘት ከፈለግ እጅህን ከዚህ ነገር ውስጥ እንድታወጣ ፈልጋለሁ። በቃ እሷ በራሷ ጊዜ የምታውቅበት ሰዓት ደርሷል ይለዋል። ያ ማለትም ቲና ትክክለኛ የቤቱ ካርታ ወረቀት እንዳልተሰጣት ልታውቅ ትንሽ ጊዜ ነው የቀራት ማለት ነው። ካሌብ ለአባቱ እኔ ግን ይችን ልጅ በአይኔ ራሱ ማየት አልፈልግም። ታውቃለህ ምን አይነት ስሜት እንደሚሰማኝ በአሁን ሰዓት ይችን ልጅ ግደላት፣ እነቃት የሚል ስሜት እየተሰማኝ ነው እያለ ለአባቱ ያወራዋል። አባባም እንዴ ልጅ ተረጋጋ እንጂ ምንም በወጣህና ነው ደግሞ የሞተን ሰው ገለህ የምትታሰረው የሚል ንግግር ሲናገር ካሌብም አባዬ እሷ ቤቷ ባልሆነበት ቤት በተደጋጋሚ እየመጣች የምትወጣበት ቤት እኔ መቀመጥ አልፈልግም ይላል። ማለትም ቤታቸው እየመጣች የምትመለሰው እሷ ናት፣ የራሴ ቤት ነው በማለት ነው። እንግዲህ ግን የእሷ ቤት አይደለም። ይሄ ደግሞ ትክክለኛው ወረቀት ባይኑ አላየችውም ይመስለኛል እስከዛሬ ድረስ እንጂ ትክክለኛ ወረቀት እንዳልሆነ በእርግጠኝነት ያው እነሱ ስለሚያውቁ ነው ዘና ያሉት። እሷም ደግሞ ስትነግራቸው ምንም አይነት ድንጋጤ ስለማይታይባቸው ቆይ ግን እነዚህ ሰዎች ምን ሆነው ነው? ቤቱን ልሸጠው ነው? ላስማማው ነው? እንደዚህ ነው እያልኩ ስላቸው ምንም የመደንገጥ ስሜት አይሰማቸውም እያለች ነው ቲና በራሷ። አባባም እንግዲህ ካሌብን አንተ እንደፈለግ ማድረግ ትችላለህ፣ እኔ ግን በራሴ ካቀርኩት እቅድ ውጪ ምንም የማደርገው ነገር የለኝም ብሎታል። ካሌብም እሺ አባዬ የሚል መልስ ነው የመለሰለት። ዳንኤል ትሁት ጋር ኪችን ድረስ በመሄድ የተመኘሁልሽ ነገር ተሳካ መሰለኝ፣ በጣም ለረዥም ሰዓት ከካሌብ ጋር ስታወሩ ነበር ይላታል። ስታወሩ ነበር ብሎ ሲላት ትሁትም ከማጋ የሚል መልስ ስትመልስለት ከካሌብ ጋር ነዋ ይላል ዳንኤልም። ትሁትም ስራ አጥተሃል መሰለኝ፣ እኔ እኮ ምንም የሚያሳስበኝና የሚያስጨንቀኝ የለም ትለዋለች።
ዳንኤልም አንዳንድ ጊዜ እኮ እንደዚህ ነው፣ ምን አለ መሰለሽ የሚያስጨንቅሽ ነገር እያለ በራሱ ምንም እንዳልመሰለው ወይም ጭንቀት እንደሌለበት ሰው ትሆኝና ለሰው መጨነቅ ትጀምሪያለሽ። ዳንኤልም ይህንን ሲላት ትሁት ስራ እያጣ ነው መሰለኝ፣ ስራ ብትሰራ ነው ግን የሚሻለው። ዳንኤልም አሁንስ ስራው ራሱ ቀርቶብኝ እዚህ ቤት በነጋ በመሸ ቁጥር ምን ይፈጠር ይሆን እያልኩኝ ሀሳቡ ራሱ ስራ ሆኖብኛል የሚል መልስ ነው የመለሰላት። ትሁትም ስለዚህ አትቀባጥር፣ እሱን ብቻ አስብ ብላ ነው የመለሰችለት። ዳንኤል ምን ፈልጎ እንደሆነ አይታወቅም። በቀጣይ ክፍል ቤተሰብ